እና ይሄ ከነበረው መጀመሪያ ማን አግባለ ማን አግባለ እኔ ራሴ ገና ነው የገባኝ ማን አግባ ራሱ እንዳለኝ እንዴ እሱ ሳይሆን ራሴ በልጅነቴ ምን እንዳንቀለቀለኝ እኔም ዛሬ ላይ ግራ ነው የሚገባኝ። ተቀልዳላ እኔ እንዴ አንቺ ነው አሁን አይታየው ብቻ ግን ምንድነው ታዩ ብቻ ያሟል እንዴ ልጅ ወልዶ ምን ብሎ ብቻዬ ሰላም አለኝ ቅብጥር ሲገብቼ እወጣለሁ ምናምን የሚባል አማርጋለ ልጅ ምንጣና እኔና እሱ አንድ ላይ ሆነን እየተፍታታን ኑሯችንን እንኖራለን። እውነት እናትን ትቶ ልጅን ይምጣ እንጂ አታልቼ ነው አኖረው እኔን ቁጭ ነው ደግሞ የሚመስለው እሱን እያየሁኝ እንኖራለን። ለምን መሰለሽ አንዳንዴ ማለት ነው ያው ይሄ ቅድም ማን አግባለ ስላልሽኝ ነው የሰው ልጅ አንዳንዴ ወደ የትኛውም ነገር ውስጥ አይገባምና የኔ ፍላጎትም ፕላንም አልነበረም ወደዚህ ነገር ውስጥ እንድገባ ማለት ነው። ግን ደግሞ አንዳንድ ጊዜ ያመጣብሽን ነገሮች አምነሽ መቀበል ግዴታሽ ይሆናልና ይሄ ምን መሰለሽ የልጅነት አእምሮ አለ አይደለ? ያ ጊዜ ደስ ይላል፣ ፍቅር አለ፣ ምን አለ ብዙ ነገር ውስጥ ተግባብተሽ ትኖሪያለሽ ምናምን እና ከጊዜ በኋላ ደግሞ ትንሽ ያደግሽ ስትመጪ ምናምን ብዙ ነገሮችን እያወቅሽ ትመጪያለሽ። እኔ አሁን ላይ ብዙ ነገሮችን እየተረዳሁ ይመስለኛል። እየተረዳ ስለሆነ ትዳር መተውን መረጥክ? ኧረ እኔ አልተውኩም እኮ እና ታዲያ ምን ማለት ነው? ያው አለመግባባት እየመጣ አንዳንዴ ትዳር ምን አለ መሰለሽ በትንሹ ለአንቺ ምክር ባልሰጥሽም ሲገባበት ቀላል ነው እንትን ሲኖርበት ከባድ ነው እና ያ ቀን አይቀጥልም። የመጀመሪያ የነበሩት እንትኖች ፍቅር፣ የመጀመሪያ የነበረው ሰላም፣ የመጀመሪያው እንትን አይቀጥልም። እኔ ተገድጄ እንጂ ወድጄ አይደለም ትዳር ያስኩት። ስለዚህ ልጄን እፈልጋለሁ ሚስቴን አልፈልግም እያለ ይገኛል አብርሃም። ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩት ይላለሁኝ እና ውድ ቤተሰቦቼ አብርሃም እንግዲህ እኔ ትዳር አልፈልግም ተገድጄ ነው እንጂ ወድጄ አይደለም። ስለዚህ እኔ ልጄን አምጡልኝ ከልጄ ጋር እጫወታለሁኝ። እንደሱ ጡጦ ይገዛለትና አብረው እየጠቡ አብረው ያድጋሉ ማለት ነው። እውነትም ልጅ ማግባት በጣም ከባድ ነው እና ሩታዬ እንግዲህ አይዞሽ ልጅ በልጅነት ብላ እንግዲህ ትዳር ውስጥ ገብታ እንደዚህ መሰቃየቱ በጣም ከባድ ነው ለሩታ ማለት ነው። የምር እህቶቼና በጣም ከባድ ነው ይህንን ነገር። አሁን እሷም ልጅ እሱም ልጅ ቢያንስ እሷ ትሻላለች፣ ሴት ነች፣ ጠንካራ ነች እና በጣም ጎበዝ ልጅ ነች እና አብርሃም ገና አልበሰለም፣ ገና ይቀረዋል ማለት ነው። የእሱ ታናናሾች ይሻላሉ። እሱ ልጅ ነኝ እኔ በልጅነቴ ምን እንደሆንኩኝ አላቅም ያለ ነው እዚህ ጋር ማለት ነውና የሱ ታናሽ ወንድም እንግዲህ አይታችሁታ ንግግሩ ሁሉም ነገሩ በጣም ነው የሚያምረው፣ በጣም ነው ደስ የሚለው ማለት ነው። አነጋገሩ ሁሉም ነገሩ በጣም ነው ደስ የሚለው፣ ብቻ በጣም ነው የሚመቸውና እንዳያችሁት እኔ ልጅ ነኝ ያለ ነው ማለት ነው። አብርሃም እኔ አልፈልግም ተገድጄ ነው እንጂ ያገባሁት ያለ ነውና በፊት አታግባተው ገና ልጅ ነህ ስለዚህ እዚህ ውስጥ አትግባ ሲባል ጊዜ እኔ ፈልጋለሁኝ በእኔ ህይወት ማን መግባት አይችልም እኔ ወድጄ ፈቅጄ ነው መገባበት ትዳሬን ብሎ ነው እንግዲህ ሽማግሌ ልኮ በስነ ስርዓት ያገባት የነበረው። ለካ ሩታዬን ለዚህ ነው እንደዚህ የተቃጠለች ነው የምትኖረው ማለት ነው። አይዞሽ አይዞሽ ሩታዬ የኔ ቆንጆ ማለት ነው። እና አብርሃም በጣም ነው የሚያስጠላው፣ የምሬ ነው የምላችሁ በጣም ነው ያስጠላኝ ማለት ነው። በቃ የሆነ ከውስጣችሁ አውጥታችሁ የምጥሉት ነገር አለ አይደለ? ቅጥል ነው ያረገኝ። በዚህ አጋጣሚ ያው ትዳሩ ስላልፈለገው ነው እንግዲህ ከነ አቤላ ጋር ምናምን ነገር ተነጋግሮ የሚሰሩት ነገር ማለት ነው። ከሄርሜላም ጋር እውነትም የለውም ያው እውነት የለውም። ስለዚህ ሄርሜላም ብትሆን አትፈልገውም አብርሃምን ማለት ነው፣ አትፈልገውም። ለምን ሩታን እዛ ጋር የልጁ እናት የሆነችው የመጀመሪያ ፍቅረኛው ያሁን ላይ እየተዋደዱ እየተፋቀሩ ያሁን ላይ የሆኑ ሄርሜላ እንዴት ትፈልገዋለች? አትፈልጉም። አውቀውም ብሎ ድራማ እየሰሩ ነው። ሩታ ግን መቼም ቢሆን አንተ ስበስል ብለሃል እንግዲህ ያው ስታረጅ 40 አመት ሲሞላህ ነው ወይ 40 ወይ 50 አመት ሲሞላህ ታገባለህ። እሷ ግን ልዕልት መቼም የማትቀየር ጀግና የሆነች ሴት ነች። ግን አንተ ያው ዝሙት መስራት ካስሩ ሴት ጋር መለጣጠፍ ፈልገህ ነው ይሄንን ነገር የምታደርገው ማለት ነው። እኔ ትዳሬን አልፈልግም አላት ለታላቅ እህቱ ማለት ነው ሳያፍር። እኔ ትዳሬን አልፈልግም አሁን ሳስበው በቃ ብዙ ነገር እየተቀየሩ ነው የመጡት እና ያንን ነገር ደግሞ የተቀየረው አንደኛ ትዳር አለመያዝ ነው። ትዳሬን ይዣለሁኝ ትዳሬን አሁን ደግሞ እፈታዋለሁኝ ነው እንግዲህ ሀሳቡን ማለት ነው። በጣም ነው የሚገርመው፣ የምሬን ነው የምላችሁ በጣም ነው የሚያስጠላውና ገና ልጅ ነው አልበሰለምና ሩታዬ በዚሁ አጋጣሚ ሁለት ልጅ ማሳደግ በጣም ከባድ ነው።
አብርሽም ታሳድጋለች፣ ጨቅላውም ታሳድጋለች። ሁለቱንም እንዴት ትችላቸዋለች? አትችላቸው። ሁሌ መምከር ምከረው እምቢ ካለህ መከራ ይምከረው እንደሚባለው ነገር እንግዲህ ስትመክረው እምቢ አላት ማለት ነው። ስለዚህ ሁሌ እምቢ ካላት ደከማት፣ በቃት። ሁሉም ነገር ያው ዛኔ እሷም ልጅ ነበረች እሱም ልጅ ነበረ። በቃ እንግዲህ የሆነ አፍላ ፍቅር የሚባለው ነገር አለ አይደለ? የልጅነት ፍቅር ነው ያልሆነ ቦታ የወሰዳቸው ማለት ነው። በጣም ነው የሚያሳዝነው። እውነቴን ነውና በጣም ነው ያዘንኩት፣ በጣም ነው የደበረኝና እንደዚህ አይነት ነገር ማንኛው ነገር ሳይታሰብበት ወይም ደግሞ የሆነ ቤተሰብ ደግሞ እሱ በሰል ያለ ቢሆን ኖሮ ብዙ መስዋዕት ከፍላለት ነበር ሩታ ማለት ነው። ከቤተሰቦቿ ተጣልታል፣ ተለያይታ እና እኛ ምን አገባን፣ አንቺ እንደፈለግሽ መሆን ትችያለሽ፣ መጀመሪያ እምቢ ብለሽ ነው የሄድሽው፣ ስለዚህ የራስሽ ጉዳይ ሁላ ሊሏት ይችላሉ ቤተሰቦቿ ማለት ነው። ግን ቤተሰቦቿ ይወዷታል። ሌላም ሰው በቃ እኛም እንወዳታለን ፋሚሊ ሁሉንም ማለት ነው። ግን ትንሽ በሰል ያለ ቢሆን ኖሮ አብርሽ በእድሜው ሳይሆን በንግግሩ ባስተሳሰቡ በሰል ያለ ቢሆን ኖሮ ሩታ በጣም ብዙ መስዋዕት ነበር የከፈለችለት። ምንም ብታጠፋ እሺ ነበር ማለት የነበረበት ማለት ነው። እሺ እኔ አጥፍቻለሁኝ ይቅርታ አብረን እንኖር ማለት ይችል ነበር። ግን እሱ እንግዲህ ገና እኔ ይቅርታ አልጠይቅም፣ ለመፋታት ነው የምፈልገው፣ እኔ መለያየት ነው የምፈልገው፣ ከሷ ጋር አብሬ ልኖርም አልፈልግም፣ ልጄ ብቻ ነው የምፈልገው፣ አንቀባርዬ ነው ማኖረው እያለ ነው። እና ትዳር ከባድ ነው ሲገቡበት አለ። ማንኛውም ነገር ቀላል ካላረግሹ ከባድ ነው የሚሆነው። ስለዚህ ከብዶኛል ያለ ነው። ምን ነው የሚከብደው? እሱ ሚዲያ እየሰራ ሶሻል ሚዲያ እየሰራ ዩቲዩብ እየሰራ ምን ነው የሚከብደው? ምንም አይከብደውም። ዘና ብለው እየኖሩ ለዛውም ከሩታ ጋር ማለት ነው። አንተ ሰገጤ ከእሷ ጋር ከዛች ጋር መለጣጠፍ ከሴቶች ጋር ሄደህ እንደፈለክ መሆን ማለት ነው። ከአስሩ ሴት ጋር መለጣጠፍ ፈልገህ ነው እንደዛ ያልከው ማለት ነው። ለምን ትዳር ከያዝኩኝ እታሰራለሁኝ ብለህ ማለት ነው። ትዳር እስር ቤት አይደለም። በእርግጥ ከዝሙት ይጠብቃል። ስለዚህ ያንን ነገር አስበህ ነው መሆን ያለበት እንጂ ከአስሩ ከዝሙት መስራት መለጣጠፍ ፈልገህ ነው ያንን ነገር የፈለከው እንጂ ከሩታ ጋር ለመሆን ፈልገህ አይደለም። ስለዚህ ቤተሰቦችዬ እኔ በጣም ያናደኝ ነገር ጭራሽ ሚዲያ ላይ ወጥቶ አሁን ሩታ ካየችው ይሄንን ነገር ምንድነው የምትለው? ምንድነው የሚወጣት? እንደዚህ ብሎ ሲያወራ ክብረ ቢስ የሆነ ሰዓት ላይ ትዝ ይላችኋል። ቦርሳዋን ይዛ ተደብቃ ወጥታ ወንድሟ እየፈለጋት ምናምን ነገር ማለት ነው ከልክሏት ወደሱ መጣ። የምር እኔ ያንን ጊዜ ነው በቃ ትዝ ሲለኝ ማረሳው። በቃ በጣም የሚያሳዝነኝ ያንን ጊዜዋ ነው። ጥሩ ጊዜዋ ወስዶባት ልጅነት ያው በእርግጥ እሱም ልጅነቴ ሳልጨርስ ነው የተያዝኩት ያገባሁት። ስለዚህ ገና ተጫውቼ አልጠገቡም። ለመጫወት እኮ ማንም አልከለከለም። አንተ መጫወት ትችላለህ እንዴ? አንተ ሩታን ማግብተህ ሚስት ማግብተህ እኮ መጫወት የማይቀር ነገር ነው። በደንብ መጫወት መዝናናት ማለት ሁሉም ትችላለህ። ማንም የሚከለክልህ ሰው የለም። ግን ያንን ነገር በፊት እሷ የሰራችልህን በጣም ብዙ መስዋዕትን ያንን ነገር እያሰብክ ነው መልካም ነገር ማድረግ ያለብህ። እኔ እሷን ከሷ ጋር ሽማግሌ ልኬ መታረቅ አልፈልግም። ስለዚህ ካይምሮ ላወጣት ስለማልፈልግ እምቢ ትለኛለች ብሎ እርግጠኛ ሆኗል ማለት ነው። እሱ እኔ እምቢ ትለኛለች አልፈልግም ትለኛለች ብሏል። እንግዲህ እንዳያችሁት ማለት ነው።